እንደ ቆመን የማርቆስ ወንጌል ምዕራፍ 5 ላይ አውጡ። የማርቆስ ወንጌል ምዕራፍ 5 ላይ ማርቆስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ላነብ ነው። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ወደ ባህር ማዶም ወደ ጌርጌሴኖን አገር መጡ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበረ። በሰንሰለትም ስንኳ ማንም ሊያስረው በዚያን ጊዜ አይችልም ነበረ። ብዙ ጊዜም በእግር ብረት በሰንሰለትም ይታሰር ነበረ። ዳሩ ግን ሰንሰለቱንም ይበጣጥስ እግር ብረቱንም ይሰባብር ነበረ። ሊያሸንፈው የሚችል አልነበረም። ሁል ጊዜም ሌሊትና ቀን በመቃብር በተራራ ሆኖ ይጮህ ነበር። ሰውነቱንም በድንጋይ ይቧጭር ነበረ። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየን በእግዚአብሔር እናምልሃለሁ አለ። አንተ ርኩስ መንፈስ ከእርሱ ውጣ ብሎት ነበርና ስም ማን ነው ብሎ ጠየቀው። ብዙዎች ነን፣ ስሜ ሌጊዮን ነው አለው። ከአገርም ውጭ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራው ጥግ ብዙ እረኛ መንጋ ይሰማራ ነበርና ወደ እረያዎቹ እንገባ ዘንድ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። እርኩሳን መናፍስቱም ወጥተው ወደ እረያዎች ገቡ። 2000 የሚያህል መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ። እረኞቹም ሸሽተው በከተማውና በአገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንትም ያደሩበት ሌጊዮን የነበረበት ሰው ተቀምጦ ለብሶም ልቡም ተመልሶ አዩና ፈሩ። ያዩት ሰዎች አጋንንት ያደረበት ሰው የሆነውን ስለ እረያዎች ተረኩላቸው። ከአገራቸው እንዲሄድላቸው ይለምኑት ጀመረ። ወደ ታንኳይቱም በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለምነው። ኢየሱስ ግን አልፈቀደለትም። ነገር ግን ወደ ቤት ሰዎችህ ሄደህ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባለው አገር ይሰብክ ጀመረ። ሁሉም ተደነቁ። ኢየሱስ ደግሞ በታንኳ ወደ ማዶ ተሻገረ። ብዙ ሰዎችም ወደ እርሱ ተሰበሰቡ። በባህር አጠገብ ነበረ። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በኢየሱስ እግር ላይ ወደቀና ታናሽ ልጄ ልትሞት ቀርባለች፣ አንተ እንድትድን በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ይኸው ወገኖቼ ሆይ ክብር ለኢየሱስ ይሁን። ቀኝ እጃችሁ እንደዚህ አንሱ። አንድ ጊዜ ኢየሱስን ውጣ ከሚል ወገን አይደለሁም በሉ። አንድ ጊዜ ከቤተሰቤ ውጣ አልለውም፣ ከከተማዬ ውጣ አልለውም፣ ከአገሬ ውጣ አልለውም። እኔ እግሩ ላይ ከሚደፉ ከሚለምኑ ናልኝ ከሚሉ ወገን ነኝ። ናልኝ ከሚሉ ወገን ነኝ። ከሚያስወጣው ወገን አይደለሁም። አልፈልግም ከሚል ወገን አይደለሁም። እውነት በራችልኝ፣ እውነት በራችልኝ። ኢየሱሴ እፈልግሃለሁ፣ ለቤቴ እፈልግሃለሁ፣ ለቤተሰቤ እፈልግሃለሁ፣ ለጨነቀኝ ነገር እፈልግሃለሁ። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስን ከሚፈልግ ወገን ስለሆንን ክብር ወደ ሰማየ ሰማያት እናስገባለን። አይዞ አይዞ አይዞሽ። ይኸው በዓለም ላይ ኤዥያ ውስጥ ብትሄዱ የቡድሃና የሂንዱ እምነት ተከታይ ነው። ሁሉም ኢየሱስ ስትሏቸው ውጣልን የሚሉ ናቸው።
እኛ ትንሽ ነን ግን ትልቁን ግባልናል ነው። እስቲ ያስገባችሁ እንደው አይገርማችሁ? ግባልን ያላችሁ ክብር ለኢየሱስ ክርስቶስ ይሁን። 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 ይኸውላችሁ ኢያኢሮስ የምኵራብ አለቃ ማለት የአምልኮው የቤተ መቅደሱ ትልቅ የአምልኮ ስርዓት አስፈጻሚ የሚያደራጅ የሚያከናውን ነው። ትልቅ ማዕረግ ያለው የአይሁድ ከራባዮቹ ከነኚህ ከፈሪሳውያኑ መካከል ከጻፍቱ መካከል ያለ ሰው ነው። እስቲ ይሄ ኢየሱስ የሚባል አለ ሰው ይፈውሳል አሉ። እስቲ ጥሩት አላለም። እግሩ ላይ ነው የወደቀው። ወገኖቼ ሆይ በዚህ ዘመን እኔነት አያዋጣም። የሚያዋጣው ወደ እግሩ ስር። እስቲ እግሩ ስር መሆን የምትወዱ እስቲ የምትወዱ እስቲ ክብር ስጡት ለዚህ ጌታ። እግዚአብሔር ይባርካችሁ። አያችሁ ወገኖቼ ሆይ ይሄ ቦታ ላይ ሰውየው በኋላ ረጋ ብለን እናየዋለን። አባትና እናት፣ እህትና ወንድም፣ ቤተሰብ፣ አክስት፣ አጎት ምናልባት አላቅም፣ ግን ቤተሰብ ያለው ሰው ነው። እስቲ አስቡት፣ ቤተሰብ ያለው ሰው የት ነው የሚኖረው ካላችሁ፣ ኑሮው በመቃብር ባለበት ስፍራ። እስቲ ዮሴፍን አስቡት፣ መቃብር ያለባት ወይም ደግሞ የመቃብር ቦታዎችን ቀብር ስትሄዱ ያያቸዋቸውን ቦታዎች አንድ ጊዜ አስቧቸው። እዛ ጋር ይውላል፣ እንደገና ተራራ ላይ ይወጣና ደግሞ ይጮሃል። እናት አለችው እኮ እንደማናችንም እናቶች ልጆቻቸውን ለአንድ ለመልካም ለአንድ ለቁም ነገር እንደሚጠብቁ እናቶች የዚህም ሰው እናት እኮ ትጠብቃለች። ወልዳለች እኮ ወገኖቼ ሆይ አሳድጋለች እኮ እንድናት ትጓጓለች እኮ ሰው ሆኖላት ደግሞ ወገኖቼ ሆይ እሷንም ሊያሳርፍ ለብዙዎችም ደግሞ በረከት ይሆናላት ትጠብቃለች። ነገር ግን አንድ ነገር ነው የሆነው። ይኸው ወገኖቼ ሆይ በመቃብር ይኖር ነበረ። በሰንሰለትም እንኳ ማንም ሊያስረው በዚያን ጊዜ አይችልም ነበረ። ብዙ ጊዜ በእግር ብረትም በሰንሰለትም ይታሰር ነበር። ዳሩ ግን ሰንሰለቱንም ይበጥስ እግር ብረቱንም ይሰብር ነበር። እንግዲህ ወገኖቼ ሆይ እናት እንዴት ትችለዋለች እግር ብረት ያልቻለውን? ወንድሞቹ እንዴት ይችሉታል? ሰፈር መንደሩ እንዴት ይችለዋል? እንዴት አድርገው ያግዙታል? ስለዚህ ከእናት መካከል ከቤተሰብ መካከል ወጥቶ እናቱ ምንትል ያቺ ያማጠችና የወለደች አቅፋ ጡቷን አጥብታ በቃ ያሳደገች ምንትል እናት እህቶቹ ምን ይሉ ወገኖቼ ሆይ ወንድሞቹ ወይ ቤተሰቦቹ ምን ይሉ? ምንድነው የሚያደርገው? ኑሮውን መቃብር የሰይጣንን ክፋት ይዩት። አስሮታል፣ ልብሱን አስወልቆታል። እንደገና ኑሮውን የሞቱና የተቀበሩ ሰዎች መካከል ላይ አድርጎታል። እዛ ቦታ ላይ ይሄ መኖሪያ ይሄ ነው ብሎታል፣ ወስኖለታል። ወገኖቼ የሰይጣንን ጭካኔ ተመልከቱ። ምን ያደርጋል? ወደ ተራራ ይወጣና ይጮሃል። መዋያው ደግሞ መቃብር መካከል ነው። ህብረተሰቡ ቢያገለው አይፈረድበትም። እንዴት ይፈረዳል ህብረተሰቡ ላይ? ምክንያቱም ወገኖቼ ሆይ ሰው ስለሆነ አቅሙ ውሱን ነው። ውሱን ስለሆነ እናትም ከተወሰነ በላይ መሄድ አትችልም። አባትም እምትወድ እህትም ቤተሰብም ይታገላል፣ ይጣጣራል፣ ያለቅሳል፣ ይጨነቃል። ግን የተወሰነ ደረጃ ድረስ ነው መሄድ የሚችለው። ወገኖቼ ሆይ ማንም ባልቻለው ነገር ግን የሚችል ከሩቅ የሚያያለ በባህሩ ላይ ሐዋርያቱና ኢየሱስ ክርስቶስ ሲመጡ ወዴት እንደሚመጣ የሚያውቀው የጨለማው መንግስት ኃይል ጀልባዋን ኢየሱስ ያለችበትን ድፍረቱን ተመልከቱ። ጀልባዋን ሊገለብጣት
ውሃ ይሞላባት ጀመረ። ደቀ መዛሙርቱ ተጨንቀው ጌታ ሆይ ልንጠፋ እኮ ነው፣ ዝም ትላለህ? አይገድህም? እኛ አንተን የተከተልንህ እኮ ባህር ላይ ልንቀር እኮ አይደለም ሲሉ እሱ ወዴት እንደሚሄድ ይዟቸው ያውቃል። ወገኖቼ ሆይ አንዳንድ ጊዜ እኮ አንዳንድ ነገሮችን አይነገረንም፣ ዝርዝር ነገር አይነገረንም። ነገር ግን ወደ አስጨነቀን ነገር እየተረማመደ አላቅም ወደ ስንት ሰው እንደሆነ እዚህ ውስጥ እየመጣ ያለበት ቦታ አለ። ሰው አንዳንድ ጊዜ እኮ ለምነን ይመጣል። ግን አስተውሉ፣ ለምነን እኮ አይደለም አየር የሰጠን፣ ለምነን እኮ አይደለም ፀሐይ የሰጠን፣ ለምነን እኮ አይደለም ተኝተን ጠዋት የምንነሳው፣ ለምነን አይደለም እኮ ሳምባችን፣ ኩላሊታችን፣ ጉበታችን፣ ልባችን የሚሰራው ለምነን አይደለም። ምህረቱ ነው ሁሉን ነገር የሚያደርገው። አሁንም ምህረቱ በማዶ ተመልክቶ መጣ። የናዝሬቱ ኢየሱስ መጣ። አየውና ወገኖቹ ማዕበሉ ሊከለክለው አልቻለም። ማዕበሉ እኮ ሊያስቀረው እኮ ነው። አትሄድም አታስወጣንም እኮ ነው ማዕበሉ። ይኸው ኢየሱስ ክርስቶስ የዘመናት እንቆቅልሽን የዘመናት ቀንበርንና ጥያቄን እንባን ሊያብስ ሲመጣ ምንም አይነት ማዕበል ሊያስቆመው አይችልም። ምንም አይነት የሰው ጫጫታና ውካታ ሊያቆመው አይችልም፣ ሊያስቀረው አይችልም። ወገኖቼ ሆይ እዛ ቦታ ላይ ሆኖ እየሄዱ እያሉ ውሃውና ማዕበሉን ተነሳና ኢየሱስ ክርስቶስ እንደዚህ አለው፣ ዝም በል አለው። ውሃው ዝም አለ። ዝም በል አለው። ነፋሱ ዝም አለ። ማን ነው ይሄንን የሚለው? ነፋሱንም ውሃውንም የፈጠረው የሰማይና የምድር ጌታ የናዝሬቱ ኢየሱስ የእግዚአብሔር ልጅ። ወገኖቼ ሆይ እዛ ቦታ ላይ ለዚህ ሰው የጸለየ ሰው ይኖር ይሆን? በከተማ ውስጥ ያህዌ እግዚአብሔር በመቃብር ቦታ ልጄ ወድቋል ብላ ጸልያ ይሆን? ወይስ አልጋዋ ላይ ሆና እያነባች ወይ ሞቶ አልቀበረችው፣ ወይ በሕይወት ኖሯል እንደ ሰው አይኖርላት፣ ወይ ተገላግላ አልተገላገለችው። ግን እስቲ የምታልፍበትን ነገር ወገኖቼ ሆይ እናትሽም አታቅም፣ አባትሽም አያቅም፣ ባልሽም ሚስትህም አታቅም። የውስጥ መከራ እንቆቅልሽህን አይቶ ከሩቅ ተመልክቶ ለሚመጣ ጌታ ክብር ይሆንለት። ወገኖቼ ሁል ጊዜ ጥግ እግር ብረቱንም ይሰብር ነበረ፣ ሊያሸንፈው የሚችል አልነበረም። ይሄንን ነገሬን ይሄንን ጭንቀቴን ማን ነው? ሐኪም አያሸንፈው፣ በብር አይሸንፍም፣ በእውቀት አይሸንፍም። ምን ይሻላል ለሚባለው ነገር የሚሻለውን የሚያውቅ የማንም ጩኸትና ጋጋታ ሳያስፈልገው ኢየሱስ ክርስቶስ። ወገኖቼ ሆይ ብዙ ነገር እናንተን ስላቃታችሁ ኢየሱስን የሚያቅተው እንዳይመስላችሁ። የሚፈልገው አንድ ነገር ነው፣ ማመን ብቻ ነው። ክብር ለኢየሱስ ይሁን። ኢየሱስ ማንም እንደዚህ ይላል፣ ሊያሸንፈው የሚችል አልነበረም። ጮክ በሉና እንደዚህ በሉ ባካችሁ በጌታ ፍቅር። ያስጨነቀኝን የሚያሸንፍ አባት አለኝ በሉ እስቲ አንድ ጊዜ። አምነሽ ነው የምትይው? አምነህ ነው የምትለው? ማንም የማያሸንፈውን በሽታ የሚያሸንፍ አባት አለኝ በልስ። ክብር ለኢየሱስ ክርስቶስ ይሁን። ማንም አያሸንፈውም። ሰንሰለቱን ይበጥሰዋል፣ እግር ብረቱንም ይሰብረዋል። እና ምን አሉት እዚህ ጋር? ሊያሸንፈው የሚችል አልነበረም። ደስ አይላችሁም? ሊያሸንፈው የሚችል የለም ብላችሁ የያዘ በሽታ ነው፣ ችግር ነው፣ ኑሮ ነው። በቃ ማን ያሸንፍልኛል? ያሸነፈ በመስቀል ላይ ሞቶ የተነሳ አሸንፎ ሞትንና ሲኦልን ያሸነፈ አባት አለሽ፣ አባት አለ። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደና በታላቅ ድምፅ እየጮኸ የልዑል እግዚአብሔር ልጅ ያቀዋላ፣ ያቁታል። እዛ ሰውዬ ውስጥ ያሉት ያቁታል።
ሲያዩት ይደፋሉ። ከዛ በኋላ የልዑል እግዚአብሔር ልጅ ጻፎችና ፈሪሳውያን ይሄ እናቱን የምናቀው ወንድሞቹንስ የምናቃቸው ይሄ ናዝሬታ የጸራቢው ልጅ ይለው ይቀባጥራሉ። ወገኖቼ ሆይ ከሰማይ ሰማያት የወረወራቸው እነሆ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። እባብና ጊንጡ እንድትረግጡ በጠላትም ኃይል ሁሉ ላይ ስልጣን ሰጠዋችሁ። እነሆ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። ከሰማይ ይህንን ከእሳት ድንጋዮች መካከል የጣለውን ሰራዊቱን ይዞ የወደቀውን ሉሲፈርን ሲሶ መላእክትን ይዞ ነው የወደቀው። ያቁታል። ሲያዩ ምን አለ? የልዑል እግዚአብሔር ልጅ ካንተ ጋር ምን አለን? እማይቻል ኃይለኛ አባት ስላለሽ ደስ አይልሽም? ኃይለኛ አባት ስላለ ደስ አይልህ? አባት አለ። ኢየሱስንም ከሩቅ ባየ ጊዜ ጮኸ፣ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃኝ በእግዚአብሔር እምልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና። ስም ማን ነው ብሎ ጠየቀው። ብዙዎች ነን፣ ስሜ ሌጊዮን። ሌጊዮን ማለት የአጋንንት ጭፍራ ማለት ነው። የአጋንንት ጭፍራ ማለት ነው። ሌጊዮንን አለ። ከአገር ውጭ እንዳይሰዳቸው አጥብቀው ለመነው። በዚያ በተራራው ጥግ በዙሪያ እሪያ መንጋ እየሰማራ ነበረ። ወደ እሪያ እንድንገባ ስደደን ብለው ለመኑት። ኢየሱስ ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ እሪያዎች ገቡ። 2000 የሚያህሉ መንጋ ከአፋፉ ወደ ባህር ተጣደፉ። አይገርማችሁ? አጋንንት በየትኛውም መንገድ ብታገላብጡት መልካም ነገር አይወጣው። ሰውን ማሳመም፣ ማጣላት፣ ማጠላላት፣ ሰውን ልቡንና ሐሳቡን፣ አእምሮውን፣ አመለካከቱ መስረቅ፣ ጥላቻን፣ ክፋትን፣ አመፅን መዝራት፣ ማጋደል፣ መግደል፣ ማሳበድ፣ አእምሮውን ማስለቀቅ፣ ማዘሞት፣ ማሴሰን ስራው ነው፣ ልብሱ ነው፣ በቃ ማንነቱ ነው። ሰይጣን መልካም ነገር የለውም። እሪያዎቹ ሲገባ ወዲያው ወደ ገደል፣ ወደ አፋፍ፣ ወደ ባህር አሰመጣቸው እንጂ ፋታም አልሰጣቸውም። ወገኖቼ ሆይ ከሱ ላዳነን ጌታ ምን አይነት ክብር ነው የምንሰጠው? አይ ከሱ ላዳነን ጌታ ከጨካኙ አውሬ ብዙዎቻችን ከተለያየ ሱስ እስራት፣ ከተለያየ በሽታ፣ ከተለያየ አደገኛ ከሆነ ለሰው ከማናወራው ስውር እስራት የፈታነን እዚህ ቁጭ ያልነው። ስለዚህ ተገቢውን ክብር እኮ አልሰጠነውም። ባካችሁ አረ እንደወረው በጌታ ተገቢውን ክብር እንስጠው። አያችሁ ወገኖቼ ሆይ ጨካኝ ነው። እዛ እሪያ ውስጥ እንግባ አለው። ግቡ ሲላቸው እሪያ ውስጥ ሲገቡ እሪያዎቹ ሳር እየበሉ ያሉትን ከመቅስፈት አሯሩጠው ገደል ውስጥ ባህር ውስጥ አሰመጧቸው። ምን አለ ጌታ? ሉቃስ ወንጌል ምዕራፍ 4 ላይ ሲናገር እንደዚህ አለ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ እግዚአብሔር ቀብቶኛል፣ ለታሰሩ መፈታትን፣ ለተጠቁ ነፃነትን። ለታሰረው ነፃነትን። ይኸው መታሰር የሚታይ ያለ ከውጪ በበሽታ በተለያየ ሰውነታችን ላይ የታለ እስራት አለ፣ የተለያየ በሽታ አለ። እማይታይ አለ፣ ለሰው ማንናገረው የአንድ ቀን ጤናማ የሆነ እንቅልፍ የሚከለክል ስውር እስራት አለ። ነፃ ማውጣት የሚችል አባት ደግሞ አለ። ወገኖች ይኸው ለታሰሩ መፈታትን ካለ በኋላ ለተጠቁ፣ በምን ለተጠቁ? አይምሯቸው፣ አመለካከታቸው በሐዘንተኝነት ሁል ጊዜ ቆዛሚ እንድትሆን የተጠቃ
ማንነት ሐሳብህን አበላሽቶ አንዳንድ ጊዜ ደስ እንዳይልህ በመኖር የምታደርገው ምልልስ ያንተ ይመስልሃል። እባክህ በጌታ ያንተ አይደለም፣ ያንቺ አይደለም። ሰይጣን ነው ደስ እንዳይልህ መሳቅ የተከለከለ ይመስል ያንዳንድ ሰዎች ጥርሳቸው እንኳን ታይቶ አይታወቅም። ምክንያቱም ጠዋት እንዳኮረፉ ከሰዓት በኋላ አሁንስ እኔማ ለኔ አይሆንም በላያቸው ላይ የመከራ ትንቢት ሲናገሩ፣ ወገኖች ሆይ የናንተ ሐሳብ የመሰላችሁ ቆሻሻ ሐሳብ ሁሉ ምንጩ ቆሻሻው ዲያብሎስ ነው። እሳት ከሰማይ ወርዳ አትብላው። ያንቺ አይደለም። ምን አርጎ አጠቃ? የብዙዎቻችን ወገኖች ሆይ አመለካከት ይጠቃል። የልባችን ልብ የሰው ልጅ የአስተሳሰቡ ማዕከል ነው። የፈቃዱ፣ የስሜቱ፣ የሐሳቡ፣ የአእምሮ ማዕከል ልብ የሚለው ብዙ ጊዜ ልብህን ጠብቅ የሚለው የዚህ የማንነታችን የአስተሳሰባችን ማዕከል ስለሆነ እሱ ምን ያደርገዋል? በቆሻሻ ሐሳብ ያጠቀዋል። ስለዚህ ያ ቆሻሻ ሐሳብ ያንተ ይመስልሃል፣ ያንቺ ይመስልሻል። ዛሬ በኢየሱስ ስም ነፃ ውጪ። ቆሻሻው ሐሳብ ያንቺ አይደለም። ቆሻሻው ህልም ያንተ አይደለም። ቆሻሻው ምኞት ያንተ አይደለም። ምኞቱን የሚለቅብህ ሐሳቡን የሚለቅብህ ነፃ አውጪው ኢየሱስ ክርስቶስ ጋር ቀርበህ አባቴ ሐሳቤ ተበላሸ፣ ሐሳቤ የሚያበላሽ እኔ እኮ እንደዚህ ማሰብ አልፈልግም። ጌታ ኢየሱስ እማትፈልጉት ቆሻሻና የረከሰ ሐሳብ ምንጩ ሰይጣን ነው። ወቁ የእናንተ አይደለም። ስለዚህ ምን ሆናችኋል? በጥሩ ባልሆነ ሐሳብ ተጠቅታችኋል። የተጠቁትን ነፃ አወጣለሁ፣ የታሰሩትን እፈታለሁ የሚለው ኢየሱስ በዙፋኑ ላይ በመካከላችን በሕይወታችን ነግሷል። ክብር ለኢየሱስ ክርስቶስ ይሁን። አሜን ወገኖቼ ሆይ አያችሁ፣ ሊፈታውም መጣ፣ ወደቀ፣ ጮኸ። ከዛ በኋላ እርያዎች ውስጥ ገቡ። አሁን ምን ሆነ? 3 ነገሮች ሆነ። ተመልከቱ ወገኖቼ ሆይ ይሁላችሁ። ወደ ኢየሱስ መጡ። አጋንንትም እረኞቹም ሸሽተው በከተማ በአገሩ አወሩ። ነገሩም ምን እንደሆነ ለማየት የከተማው ሕዝብ መጣ። ወደ ኢየሱስ መጡ። አጋንንትም ያደሩበት ሰው፣ ሌጊዮን የነበረበት ሰው ተቀምጦ አረጋግቶ አስቀምጦናል እኮ። አንዳንዶቻችን አልገባንም፣ አናመሰግንም እንጂ እኮ ስንቅበዘበዝ የነበርንን ከመቅበዝበዝ አስቀምጦ ከተለያየ የማይሆን ቦታ ዛሬ በዚህ በኩል ወላለው እንልና በዚህ በኩል ውለን እንመጣለን። ምክንያቱም ወገኖቼ ሆይ የማያስቀምጠው የጨለማው ኃይል በፊት በአየር ላይ ስልጣን ባለው አለቃ ፈቃድ ስር ነበርን። አሁን ግን ወደ ነፍሳችን እረኛና ጠባቂ ተመለስን። ይሄ ጌታ የሕይወታችን ጌታና አሰማሪ ሆነልን። አሁን የምንመራው በጨለማው ሳይሆን በመንፈስ ቅዱስ ነው። እነኚህ በመንፈስ የሚመሩ የእግዚአብሔር ልጆች ናቸው። ልጆቹ ላደረገን ጌታ ክብር ይሁን ለዘላለም። ወገኖች እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። የሁላችሁ ወገኖች ሆይ ተቀምጦ ኧረ በስመ አብ አልጠቀመኝም። ወገኖች ሆይ አልጠቀመኝም። ወይኔ ቁጭ ያልሽው መተሽ ጌታ አሳርፎሽ እንደሆን ታውቂያለሽ። ቁጭ ያልከው በጠዋት እኮ ድሮ የጀበና ተቀጠቀጠ የነበርክ ነዚህ ውስጥ አብዛኛው የማታው ሃንጎቨር ዞሮ መጥቶ እንደገና ጠዋት እሱም ማስለቀቅ የጀበና ትመታ አልነበረም እንዴ? ኧረ ታዲያ ምን ነው ዛሬ አሁን ይትላል። በደንብ አመስግነ ጌታ። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። አሜን ሃሌሉያ። ሰየኔ ጌታ። ወገኖቼ ሆይ አስቀመጠን እኮ። የት ነው ያስቀመጠን መሰላችሁ? ከሙታን ከጨለማው አነሳና በሰማያዊ ስፍራ በእግዚአብሔር ቀኝ እኮ ነው ያስቀመጠን። at the same time ደግሞ እዚህ አለን። ይሄ ከአእምሮ በላይ አይደለም እንዴ? ከኛ አእምሮ በላይ ነው። በኤፌሶን መጽሐፍ አስደናቂ መጽሐፍ በአብ ቀኝ ያስቀምጦናል። ድሮ አላቅም። አንቺ ታውቂዋለሽ፣ አንተ ታውቀዋለህ ድሮ። አሁን እስቲ ከልባችን እባካችሁ እንደው በጌታ እናመስግን።
ምህረቱ እያስደነቀኝ ለጌታዬ መዝሙር ባመጣ እንዴት አድርጌ ልለፈው? ተቀምጦ አልቀመጥ ያለ ቤተሰቦች ውስጥ ብድግ ብሎ ብር ብድግ ብሎ ብር እርግት እርግት ግት እስቲ አርፍ ያለው በሉ በጌታ በኢየሱስ በሉ። እረፍት ሆኖልኛል፣ ሰላም ሆኖልኛል፣ በረከት ሆኖልኛል፣ መዳን ሆኖልኛል፣ ማረፍ ሆኖልኛል። አመሰግናለሁ። ኦ አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። አሳረፈው። ይኸው ወገኖቼ በጌታ ባካችሁ ወደ እሱ መጡ። ይኸውላችሁ ተቀምጦ አይቀመጥም ነበር። ክፉ ነው፣ ሰይጣን ክፉ ነው። አያስቀምጥም እኮ ወገኖቼ ሆይ አያስቀምጥም። ብዙዎቻችን እኮ አያስቀምጠንም ነበረ። በቃ ሲያበረን፣ ሲያሮጠን፣ ሲያክለፈልፈን በቃ የሚያስቀምጥ የሚያሳርፍ የሚያረጋጋ አባት መጣልን። ተቀምጦ ለብሶ አይክፉ። አያችሁት? ለበሰ፣ ልብስ ለበሰ። ጌታ ኢየሱስ እኮ ሱፍ አይደለም፣ ጃኬት፣ ከረባት እኮ አይደለም ያለበሰን። የጽድቅን መጎናጸፊያ እኮ አልብሶናል። ሰላምን አልብሶሃል። ኢየሱስን ምን አድርጋችሁታል ነው የሚለው? ለብሳችሁታል። ክብር ለኢየሱስ ክርስቶስ ይሁን። ልብስ ለበሰ፣ ልብስ ለበሰ፣ ልቡም ተመለሰ። ይሄ ልቡ ተመለሰ የሚገባው ማመሰላችሁ? ወደ ልቡ የተመለሰ ሰው ብቻ ነው የሚገባው። ወደ ልብ መመለስ ማለት የድሮ አባቶች ቀልብ ገዛ ወደ ቀልቡ ተመለሰ ይላሉ። ቀልብ ወደ ማን? ወደ ትክክለኛው አስተሳሰብ ማለት ነው። ቀዩን ጥቁር፣ ጥቁሩን ቀይ፣ ጣፋጩን መራራ ስንል የነበርነውን ትክክለኛውን ነገር በትክክለኛ ግንዛቤ እንድንመለከትና እንድንረዳ አደረገን እና ምን አደረገው? ልብስ አለበሰና ወደ ልቡ መለሰው። ወደ ልቡ የተመለሰ ሰው ቤተሰባችሁ ውስጥ አይታችሁ አታውቁም? ከአንዳንድ ቆሻሻ ነገሮች ተመልሶ ወደ ልቡ ቆይ ያልተመለሰ ካለ ይመለስላችሁ ጌታ፣ ይመልስላችሁ ጌታ። አሜን ወገኖቼ ሆይ ወደ ልቡ ተመለሰ ማለት ትክክለኛ አስተሳሰብ ማሰብ ጀመረ። በስነ ስርዓት መናገር፣ በስነ ስርዓት መብላት፣ በስነ ስርዓት መልበስ፣ በስነ ስርዓት መውጣት፣ በስነ ስርዓት መግባት ጀመረ። በመቃብር ልጇን የምታዩ የነበረችው እናት ምን ትል? እህቶቹ ምን ይሉ? ጋሽዬ ሰው ሆነ። ታውቃላችሁ፣ የአንዳንድ ሰዎች መልካም ነገር ለአንዳንድ ሰዎች ደስታ አይደለም። ለምንድን ነው የሚሉት? ምክንያቱም የሰው ልብ ከታናሽነቱ ጀምሮ እጅግ ክፉ ነው ይላል። ወገኖቼ ወደ ልቡ ተመልሶ ልብስ ለብሶ አዩና ፈሩ። ያዩትም ሰዎች አጋንንት ያደሩበትን ሰው የሆነውን ስለ እሪያዎቹ የተረኩላቸው አካገራ በጣም ያወርደኛል ይሄን ነገር ሰማ። እሪያዎቹ ወደዛ ገቡ። ሰውየው ያ ብረት የማይዘው ሰንሰለት የማያስረው ሰው የማይጠጋው እንኳን ብረት የሰበረ ሰውን ቢያገኝ እንክትክቱን ነው የሚያወጣው። ማን ይጠጋዋል? አሁን ልብስ ለብሶ ቁጭ ብሎ ኢየሱስ እግር ስር በቃ ሲያዩ እሱ ነው። አዎ እሱ ነው። አይተናል፣ ምስክሮች አሉ። እሱ ነው። አዎ ማን ነው እንዲህ ያደረገው? ኢየሱስ ክርስቶስ። እሱ ኢየሱስ ነው ያደረገው። እሺ እሱ ነው። አዎ እባክህን ከዚህ አገር ውጣልን። ዘራችንን ልታበላሽ ነው፣ ቤንጢ ሆናለች አሉ። አስወጫት አልተባልሽም? እስቲ እንደዚህ ቤተሰቦቻችሁ የተነሱባችሁ እስቲ ይኸው አራራ እንዴ ሁላችሁ ናችሁ እንዴ?
አረ ኢየሱስ ክርስቶስ እባቡን አስወጥቶ እኛን ልባችንን ወደ ልባችን መልሶ ሰው አድርጎናል። ክብር ለኢየሱስ ክርስቶስ። ውጪ አልተባልሽም፣ ውጪ አልተባልክም። እጃችሁን ያሳያችሁ በጣም ብዙዎች ናቸው። ውጪ አልተባልሽም። ለምን? ኢየሱስን እኮ ነው አንቺ ውስጥ ሆኖ ውጣልን የተባለው። አንተ ውስጥ ሆኖ እኮ ውጣ የተባለው ኢየሱስ ነው። ወገኖቼ ሆይ ልንገራችሁ አንድ ነገር። የኢህአዴግ ሰራዊት ወደ አዲስ አበባ ሲገባ የደርግ ሰራዊት ደግሞ ተበትኖ በቦታው ሁሉ በነበረበት ሰዓት ላይ የዛን ሰሞን አገልግሎት የነበረኝ አገልግሎት ሐኪም ቤት ላይ በተለይ ባልቻ ሆስፒታል አስታውሳለሁ እንሄድ ነበረ። የተለያየ ቦታ ላይ በሞትና በህይወት መካከል የሆኑ ሰዎች ሊሞት ሲሉ ንስሐ እናስገባ ነበር እየሄድን። አንድ የናቴ ይቅርታ የአባቴ ታላቅ እህት አባዬ ነው የምንላቸው እና በኋላ አስቴር ነገረችኝ። ሊሞቱ ነው እኮ አባዬ እኮ በጣም ጣር ላይ ናቸው አለችኝ። ገሰገስኩና ሄድኩኝ እና እዚህ ወደ ራስ ደስታ አካባቢ ነው ቤታቸው። ሄድኩና ገባሁ። አባዬ አልኳቸው። ማነህ? ፋሲል ነኝ አልኳቸው። ፋሲልዬ ደህና ነህ? ከየት መጣልኝ? ልጸልይልሽ ነው የመጣሁት። እሺ ጌታ ኢየሱስ ሆይ በይ። እሺ ጮክ ብለው ይኸው ጌታ ኢየሱስ እወድሃለሁ፣ ኃጢአቴን ይቅር በለኝ። አባዬ ዳኑ። አባዬ ዳኑ። አባዬ ዳኑ። ክብር ለኢየሱስ ክርስቶስ ይሁን። ወገኖቼ ሆይ ይኸውላችሁ አንዳንድ ቦታ ልነግራችሁ የፈለኩት አንዳንድ ቦታ ሰዎቹ ጣር ላይ ናቸው። ነፍሳቸው ሊወጣ ሲል ቤንጤዎች ንስሐ ሊያደርጉ መጥተዋል። በመጨረሻ ድምፃቸው እነኚህ ቤንጤዎቹ ናቸው የመጡት፣ አስወጡልኝ። በመጨረሻ በሞትና በሕይወት መካከል ባለች የመጨረሻ ድምፅ አስወጡልኝ ብለው ከደቂቃ በኋላ ግጥም ያሉ ሰዎች አሉ። እኛስ ኢየሱስ በራልን። አረ በጌታ እኔ አልጠቀመኝም። ቆመን ለዚህ ላበራልን ጌታ ክብርን እንስጠው ባካችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አዎ አሁን ልክ መጥቷል። ይኸውላችሁ የድካም መንፈስ የተመታ ይሁን። ምህረቱ ከዘላለም በፊት የወጣልን ቸርነት ይብዛላችሁ። አሜን። ቁጭ በሉ ወገኖች፣ እግዚአብሔር ይባርካችሁ። አጋንንት ያደሩበትም ሰው የሆነውን ስለ እሪያዎቹ ተረኩላቸው። ከሀገራቸው እንዲሄድላቸው ይለምኑት ጀመረ። ወደ ታንኳይቱም በገባ ጊዜ አጋንንት ያደሩበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስም አልፈቀደለትም። ነገር ግን ወደ ቤተሰቦችም ሄድ፣ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል አገር ይሰብክ ጀመር። ወገኖቼ ሆይ እብድ አምጥቶ ወንጌላዊ የሚያደርግ ኢየሱስ ደስ አይልም? ከጫካ አምጥቶ ወንጌላዊ ሰው የጣለውን፣ ቤተሰብ የጣለውን፣ ዘመድ የጣለውን፣ አገር የጣለውን፣ ወገን የጣለውን ከሩቅ አይቶ መጥቶ ነፃ አውጥቶ እንደገና በወንጌላዊነት ሾሞ ሄድ ስበክ አለው። ስበክ እየሄደ ምን ማለት ጀመረ? ወገኖቼ ሆይ እኔ ድሮ የታሰርኩኝ ሰው ነበርኩኝ። ማንም ሰው የማይጠጋኝ ሰው ነበርኩኝ። ዛሬ ግን እኔ አንድ ነገር አድርጌያለሁ። ምን አድርገሃል? እኔ ዛሬ ይኸው ድሮ የምታቁኝ ታቁኝ የለም እናንተ ማን ነበር አጠገብ የሚደርሰው? እኔ ጋር አንድ ሰው መጠጋት አይችልም ነበረ። ዛሬ ግን
እኔን ከዛ እስራት ፈቶ ይሄንን የሕይወት ቃል በውስጥ ያስቀምጦልኝ ለእናንተ የዘላለምን ሕይወት እናገር ዘንድ ኢየሱስ ሾሞኛል። እብዱን ወንጌላዊ ላደረገ ጌታ ክብር ለዘላለም ይሆንለት። እብዱን ወንጌላዊ ላደረገ ወገኖቼ ሆይ አንድ ነገር ልንገራችሁ። ይኸው ልብሳችንን አላወለቅንም እንጂ በትንሹ እብዶች ነበርን። ነገር ግን ጌታ ሳያልቅ ወገኖቼ ሆይ ጨርቃችንን ሳንጥል ደረሰልን ጌታ ረከበ። በትንሹ ኢየሱስም ወደ ታንኳ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበረ። ኢያኢሮስ የተባለ ከምኵራብ አለቆችም አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀ። በቃ ይሄን ብዬ ጨርሳለሁ ወገኖቼ ሆይ እዚህ ጋር ውጣልን፣ እዚህ ጋር ደግሞ እግሩ ስር ዘመናችሁ ውጣልን ከሚለው ወገን ሳይሆን እግሩ ስር ከሆነው ወገን ስለሆናችሁ በዚህ ዘመናችሁ ይለቅላችሁ። እንጸልያለን። እግዚአብሔር አምላክ የተባረከ። ክብር ለኢየሱስ ክርስቶስ።